አራት ክላስ የሚሸጥ ቤት እየላችሁ መጥቻለሁ። እዚህ ጋር የምትመለከቱት የማህበር ነው። ሰፈሩ የሞቀ የደመቀ ሰፈር ነው። እንግዲህ የተጀመረ ነው። የብሎኬት ነው። ህጋዊ ካርታ ፕላን ያለው ነው። ከጎኑም የተሰራው ቤት ይህን ይመስላል ማለት ነው። ውስጡን አሳያችኋለሁ። ይሄው እዚህ ጋር መብራት ቆጣሪ አለው፣ ውሃም አለው ማለት ነው። ብዙ ወጪ የቀረው ይመስላችኋል እንጂ ነገር ግን ይሄ ብዙ ወጪ የሚቀረው አይደለም። መግረፍና በር መግጠም ነው። እንደዚህ የተጋነነ አይደለም። ተመጣጣኝ ዋጋ ነው ለዛሬ እየላችሁ የመጣሁት ወሎ ማለት ነው። የዚህን 180 ካሬ ላይ ያረፈ የአራት ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባር ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ያድርጉ። ጋይ ቦታዎችን ይዘንላችሁ እንቀርባለን። እንዲሁም ደግሞ በዋጋ ቅናሽ የመስረታ ቦታዎች እንዲሁም ቤቶችን ይዘንላችሁ እንቀርባለን። ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። እዚህ ጋር የምትመለከቱት ለዛሬ እየላችሁ የመጣሁት ቤት በጣም ደስ የሚልና ግቢውም የሚያንስ አይደለም ማለት ነው። እዚህ ጋር ይሄ እንግዲህ በር መግጠምና መግረፍ ነው የሚቀረው፣ እንደዚሁም ኮርኒስ ይቀራል ማለት ነው። እዚህ ደረጃ ላይ ከደረሰ ሌላውን ቀስ ብላችሁ መጨረስ የምትችሉት በተመጣጣኝ ዋጋ ነው እየላችሁ የመጣሁት። ብዙዎቻችሁ በጠየቃችሁ መሰረት ነው ማለት ነው። እንዳያመልጣችሁ ቅናሽ ዋጋ ነው። እንደዚህ የተጋነነ እንኳን አይደለም። እኔ እንግዲህ ቤትም ቦታም ሳቀርብ አገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁ። እስከ መጨረሻ ድረስ ተከታተሉ ማለት በተለይ ከሀገር ውጭ ያላችሁ ልጆች ማለት ነው በቤተሰቦቻችሁና በወኪል በዘመድ ነው የምታስገዙት። ለትርፍ ቦታ እየገዛችሁ ነው የምትገኙት። ቤትም ደግሞ ስትገዙ ለትርፍ ምን አይነት ቤት መግዛት እንዳለባችሁ ቶሎ ቢቸግራችሁ እንኳን መሸጥ ያለበትን እሱን እንድትገዙ እነግራችኋለሁ። ምን አይነት እንደሆነ ግልጽ አድርጌ የምነግራችሁናል። በተለይ ከሀገር ውጭ ያላችሁ ልጆች ከልብ ሆናችሁ አዳምጡኝ። ምክንያቱም ብዙ ልጆች እንግዲህ ስትገዙም ስላየሁኝና ቤትም ሆነ ቦታ ስትገዙ ስላየሁኝ ለዛም ነው ማለት ነው ምክር የምሰጣችሁ። የቤቱ ዋጋ ከማወቃችሁ በፊት ማለት ነው ወሳኝ የሆነ ለእናንተ ለወደፊት ቶሎ እንደዚህ ቢቸግራችሁና ለስራም የሆነ ብር ቸግሯችሁ ቶሎ ለመሸጥ እጃችሁ ላይ ቶሎ እንዲደርስ ማለት ነው እሱን ምን አይነት እንደሆነ ግልጽ አድርጌ እነግራችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ ተከታተሉ። በላይክ ጀምሩ ማለት ነው። ለኛ ቦታ ስትገዙ የማታውቁን ነገር ማለት ነው ደረጃ ቤተሰቦቻችሁ አያውቁም። እንዲሁም ደግሞ አካባቢ ምን ያህል እንደሚሸጥ የሚያውቁን ነገር የላቸውም። ከገጠር ነው የምትልኳቸው። እነሱም ስለዛ አካባቢ እንደዚህ ጠለቅ አድርገው የሚያውቁን ነገር የለም። እናንተም እንግዲህ ቤተሰብ ስትልኩ እኔም እየተቀበልኩኝ እያሳየሁላችሁ ዋጋ የተግባቡ ገዝተው ይሄዳሉ ማለት ነው። ነገር ግን አንዳንድ ቤተሰቦቻችሁ እንግዲህ ደረጃውን ሳይሆን የሚያውጥ እዛው አካባቢ መሆኑ ብቻ ነው የሚያውቁት። እናንተ ደግሞ ለትርፍ ነው የፈለጋችሁት ያንን ቦታ ማለት ነው፣ ቤት ሰርታችሁ ለመኖር አይደለም። ስለዚህ እዚህ ጋር ማወቅ ያለባችሁ ለቤተሰቦቻችሁ ማስረዳት ያለባችሁ ነገር ጠቃሚ ለእናንተ ምክር የምሰጣችሁ ማለት ነው ደረጃ እንዲያውቁ ንገሯቸው ማለት ነው። እንግዲህ ብዙ ሰዎች አውቃለሁ ማለት ነው። እንደዚሁም እኔ እዚህ ጋር የማህበር ቦታ አቅርቤላችሁ ማለት ነው ቤተሰቦቻችሁ ልካችሁ እኔ ያን ማህበር ቦታ ላይ ሄደው በሌላ ሰው ላይ ሄደው ይገዛሉ ማለት ነው። የደላላ አትከፍሉም ይባላሉ። የደላላ እኮ ይከፍላሉ። ከባለ ቦታ ጋር ተግባብተው የኮሚሽን ብሩን ከዛ እየወሰዱ ነው 30 ሺህ 40 ሺህ ማለት ነው። እኔ እዚህ ጋር በሐቅ ማለት ነው እዛ አካባቢ ላይ አንደኛ ደረጃው እንግዲህ ቢያንስ እስከ 800 ሺህ እየተሸጠ ከሆነ ያ ቦታ እኔ 800 ሺህ ብዬ ያቀረብኩትን ቦታ እነሱ ደግሞ እዛ አካባቢ ላይ መሆኑ ብቻ ስለሆነ በሌላ ሰው እንግዲህ እንደገና አንደኛ ደረጃ በሚሸጥበት ዋጋ ሶስተኛ ደረጃ ላይ ያለውን ቦታ ሄደው ይገዙላችኋል። እናንተ እንግዲህ ለትርፋችሁ ቶሎ አይሸጥላችሁም። ምክንያቱም አንደኛ ደረጃ ላይ በሚሸጥበት ዋጋ ሄደው ሶስተኛ ደረጃ ላይ እና አራተኛ ደረጃ ላይ ከገዙላችሁ እንኳን አውቶማቲክ ቶሎ ሊያተርፋችሁ ቀርቶ አይደለም በ6 ወርም በአመትም አያተርፋችሁም ማለት ነው። ገብቷችኋል? እኔ ግልጽ አድርጌ እዚህ ጋር እየተናገርኩ ማለት ነው። እኔ እዚህ ጋር በጠሩት አይደለም የሚሸጡ አንደኛ ደረጃ ላይ ያለውን ብዬ እየተናገርኩኝ የአንዳንድ ቤተሰቦች ናችሁ፣ ግን የብዙዎቻችሁ ግን አውቃለሁ ማለት ነው። በጣም ጎበዝ ናቸው ቤተሰቦቻችሁም እኔ ባልኩትና እናንተም በነገራችኋቸው መሰረት ነው የሚመጡትና አንዳንድ ሰዎች አላችሁና እኔ እዚህ ጋር ሄጄ ቦታውን አሳይቼ ከጨርስኩ በኋላ ሄደው እነሱ በሌላ ሰው እንደገና ሌላ ሰው ፈልገው እዛ አካባቢ መሆኑ ብቻ ነው የሚያወጥ የ50 ሺህና የ30 ሺህ ቅናሽ ሄደው ያዩና አደው በቃ ደረጃውን አሁን እዛ አካባቢ መሆኑ ብቻ ነው የሚያውቁት ሄደው ዝፍቅ ይሉላችኋል ማለት ነው። እናንተ ቸግሯችሁ ልሽጥ እንኳን ብትሉ ቶሎ አይሸጥላችሁ ማለት ነው። እኔ እዚህ ጋር ግልጽ አድርጌ ነው የምናገረው። እንደዚሁም ደግሞ የደላላ አትከፍሉም ይባላሉ የእናንተ ቤተሰቦች ማለት ነው አንዳንድ ቦታ ላይ። ከዛም በኋላ የደላላውን ብር ከየት ነው የሚወስዱት? እነሱ ከባለ መሬት ላይ ሄደው ይወስዳሉ ማለት ነው። ሌላ ነገር የለውም ማለት ነው። እኔ እዚህ ጋር ግልጽ አድርጌ ነው የምናገረው ማለት ነው። እኔ እንደዚህ ዋሽቼና እንደዚህ ደብቄ ከማገኘው 50 ሺህ ሐቅን ተናግሬ የማገኘው
10,000 ይበልጠኛልና ምንም የምደባብቀው ነገር የለኝም። እናንተ እንግዲህ ከሀገር ውጭ ያላችሁ ልጆች የምታውቁት ነገር የለም ማለት ነው። እነሱም ከዛ መልስ ብለው ምን ይሏቸዋል? እዛ አካባቢ እኮ ይሄው አገኘሁኝ እኮ የ30,000 ብር ቅናሽ፣ እናንተ ግን በእንደዚህ ሄዳችሁ አላግተናል ብላችሁ ነበር የላካችሁን ብሎ ለእናንተ ምላሽ ይሰጧችኋል ማለት ነው። እነሱ የገዙላችሁ 3ኛ ላይና 4ኛ ደረጃ ላይ ነው። ከዛ እናንተ ደግሞ እንግዲህ ቶሎ አይሸጥምሳ ምንድነው ገበያ መሆኑ ነው ብላችሁ ትላላችሁ። እዛ አካባቢ ላይ በሚገዛበት ዋጋ አልተገዛማ የእናንተ ቦታ ተዘፍቃችኋል ማለት ነው። እንደገና ቆይታችሁ ነው። በእርግጥ አያከስርም ቦታ ማለት ነው። ገብታችኋል። እኔ እንደውም አንዳንዴ በጣም ነው ማዝነው ማለት ነው። ምክንያቱም እዚህ ጋር እዛ 1ኛ ደረጃ ላይ የ200 ሺና የ150 ሺህ ልዩነት እያለው እንግዲህ ያንን ሐቁን ግልጹን እየተናገርኩኝ የእናንተ የአንዳንድ ቤተሰቦች ማለት ነው ሄደው በሌላ ሰው ላይ እንደገና አጣይቀው በቃ 15 ቀን ወር ድረስ ቆይተው የራሱ ላይ እንትን ይሉና የደላላ አትከፍሉ ይባላሉ። እነሱ ከዛም ከመሬቱ ላይ እንትን ይላሉ ይሰጣሉ ከወዳ ማለት ነው። እንደዛ ነው። እኔ ደግሞ ይሄ አይመቸኝም። ከፈለጋችሁ እንደዚህ ሐቁን ተናግሬ እንትን ትላላችሁ ማለት ነው። የመረጡትን እንትን ይበሉላችሁ ቤተሰቦቻችሁ እናንተ ታውቃላችሁ ማለት ነው። ነገር ግን የብዙዎቻችሁ ቤተሰቦች ማለት ነው በጣም ጎበዝና ታታሪ ጀግና የሆኑ ናቸው። እያየኋቸው ነው። እንግዲህ በጣም ለእናንተም የሚጨነቁና ከምንም በላይ ከራሳቸው በላይ የሚጨነቁም አይቻለሁ ማለት ነው። እኔም እንግዲህ በአልኩት መሰረት መጥተው እየገዙ ነው ያሉት ማለት ነው። የቻናሌ ቤተሰቦች እዚህ ጋር ቢያንስ 10,000 ብር አንከፍልም ብለው ወይም ደግሞ 15,000 አንከፍልም የደላላ ብለው የእናንተ ቤተሰቦች ከዛ አትከፍሉ የሚባለውና በሌላ ሰው ላይ ሄደው ከዛም በኋላ ቢያንስ በደረጃው እዛ አካባቢ በሚሸጠው ዋጋ ሆኖ ቢሆን እንኳን ይሻላል። ከዛም በላይ ሆኖ የ100,000 የ200,000 ብር ጭማሪ ተደርጎ እናንተ ቢያንስ ያንን ብር እንግዲህ ቶሎ ተሸጦ ትርፍ የተወሰነ አግኝታችሁ ለማውጣት ነው የምፈልጉት። ስለዚህ ማወቅ ያለባችሁን ነገር ግልጽ አድርጌ ነው የምነግራችሁ። ይሄንን ንገሯቸው ማለት ነው። ከኔ ምንም የሚጎልብኝ ነገር የለም። እዚህ ጋር ግልጽ አድርጌ ብነግራችሁ ማለት ነው። ባለፈው ሸክላ የማህበር ቦታ እንግዲህ አቅርቤላችሁ ነበረ። ብዙ ልጆች በእኔም ላይ መታችሁ ገዝታችኋል ማለት ነው። 1-2 ሰዎች ማለት ነው እንግዲህ መተው አይተው ሄደው ነበረ ማለት ነው። ወላሂ የሚገርመው ነገር በጣም ነው የገረመኝ። እዛ እንግዲህ የገዙት ቦታ ማለት ነው እኔ እንደዚህ ብዬ መናገርም አልፈልግም ማለት ነው። ምክንያቱም እዛ እነሱ ገዙበት አካባቢ ላይ እንግዲህ የ150 ሺና የ200 ሺህ ብር ልዩነት ማለት ነው። ከዛ የደላላ እንትን አትከፍሉም እየተባሉ የገዙት ማለት ነው። እና አሁን ያንን ቦታ ታዲያ አሁን ቶሎ ልሽጥ ብትሉ ሊሸጥላችሁ ነው? አሁን አይሸጥም፣ የተወሰነ ይቆያል። በእርግጥ አከስሩም ማለት ነው። ገብታችኋል። እዚህ ጋር ቢያንስ እኔ አቅርቤ እዚህ ጋር እንደዚህ የእናንተ ቤተሰቦች በቃ ይሄ ኮሚሽን ብር ሲባልና የደላላ ብር ሲባል ከፍተኛ ብር የሚመስላቸዋል። ሲነገራቸውም ራሱ እንዲህ ምን ብለን ነው ብለው የሚያስባሉ። እኔ እዚህ ጋር እኔ በፐርሰንት ከ102 ነው የምቀበለው ማለት ነው። ከ500 ሺህ ብር ላይ 10 ሺህ ብር ነው። ከ1 ሚሊዮን ላይ 20 ሺህ ብር ነው የምቀበለው ማለት ነው። በህግ መሰረት ነው የምቀበለው ማለት ነው። ስለዚህ እኔ ግልጽ አድርጌ እየነገርኳችሁ ነው። ለዛውም ለእናንተ ጠቃሚ የሆነ ማትረፍ ያለባችሁን እንድታተርፉ እንድታገኙ ግልጽ አድርጌ እየነገርኳችሁ የእናንተ ቤተሰብ ደግሞ የማያውቁት ነገር ስላለ ይሄንን ንገሯቸው ማለት ነው። 2 ሰዎች መጥተው ይገዛሉ። እዛ አካባቢ ላይ ቢያንስ እስከ 400 ሺህ እና 350 ሺህ የሚሸጠው ቦታ ላይ ሄደው 6 እና 5 እንትን ይሏቸዋል። የ200 ሺህ ብርና የ150 ሺህ ብር ጭማሪ ሄደው እንትን ይላሉ። የደላላ ትከፍሉ ይባላሉ። የደላላ ከዛው እንትን ይላሉ አጣጣሉ ማለት ነው። እኔ ደግሞ እንደዚህ አይነት ነገር እንትን አይለኝም ማለት ነው። ስለዚህ ይሄን ነገር እስከዛሬ ምን ነግራችሁ አላቅምና እንደዚህ ግልጽ አድርጌ ልንገራችሁ ብዬ ነው። እኔ ሻጭንም ገዢንም ዳይሬክት ነው የማገናኘው። እሺ ለእኔ ማለት ነው ሻጭም ገዢም አንድ ነው። እኩል አድርጌ ነው የማያችሁ። ሻጭም እንዲጎዳ አልፈልግም፣ ገዥም እንዲጎዳ አልፈልግም። አካባቢ በሚሸጥበት ዋጋ እንዲገበያዩ ነው እኔ የምፈልገው ማለት ነው። ከዛም በኋላ እንግዲህ እናንተ ለትርፍ ስለሆነ የገዛችሁት እንዴት ነው በቃ ሽጡት ብላችሁ እነሱን ስትነግሯቸው አይ አሁን እኮ በቃ የለም አሁን በቃ የሚገዛ የለም ይሏቸዋል። እዛ አካባቢ ላይ በሚሸጥበት ዋጋ ሳይገዙ እጥፍ ኦቨር ገዝተውላችሁ እንደ ብሎን አውቶማቲክ እንትን የሚለው ይቆያል ማለት ነው። በእርግጥ አያከስራቸውም። ይህንን የማታውቁ ሰዎች አላችሁ ማለት ነው። እዛም ነው ቤተሰቦቼ፣ ይህንን የማታውቁ ልጆች ስላላችሁ ለቤተሰቦቻችሁ ሲገዙላችሁ አስረዷቸው፣ ንገሯቸው ማለት ነው። ምክንያቱም እነሱ ለትንስዬ እንትን ነገር ማለት ነው ትልቅ እንደዚህ ብራችሁን አጉል ቦታ ላይ እንዳያወድቅባችሁ፣ ምክንያቱም ቶሎ እንዲያተርፋችሁ ነው ይህንን እንደዚህ ግልጽ አድርጌ የነገርኳችሁ ማለት ነው። ለዛሬ እንግዲህ እየላችሁ የመጣሁ ቤት ወሎ ኬሚሴ ነው ማለት ነው። ማህበር ነው። 180 ካሬ ነው። 4 ክላስ ነው። ዋጋው 3.5 ነው። ድርድር አለው። ገዢ የሆናችሁ አናግሩኝ ማለት ነው። በ0966388249 ላይ ታገኙኛላችሁ። እንግዲህ ለዛሬ የነገርኳችሁን ምክር ትጠቀሙበታላችሁ ብዬ አስባለሁ ማለት ነው። ላዳመጣችሁ ማሰላማ ማለት ነው። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል ማለት ነው። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። ወዳችኋለሁ።